ሰላም እንዴት ናችሁ? ክብራትና የተወዳችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው የሪሚዲያል 2018 ተፈታኝ ተማሪዎችን ውጤት አያያዛችሁን በተመለከተ በተለያዩ የማህበራዊ ሚዲያ ገጾች በሰፊው መረጃዎች እየተሰራጩ ይገኛሉ። ታዲያ እነም በተመለከተ ምን ሐሳብ አለ እንዴት ነው ውጤት አያያዝ የሚሉ ጥያቄዎችን ብዙ ልጆች በስልክም በቴሌግራም እየጠየቃችሁ ትገኛላችሁ። ታዲያ እነም በተመለከተ እኔ አጠር ያለ ማብራሪያ ራሱ ከትምህርት ሚኒስቴር የወጣውን መረጃ እኔ ቃል በቃል ማሰማችሁ ይሆናል ማለት ነው። ታዲያ የቻናላችን ቤተሰብ ካልሆናችሁ ቻናላችን ሰብስክራይብ ማድረግ የቻናላችን ቤተሰቡ ነው። ይህ መረጃ ይጠቅማላችሁ ለምታስቡት ጓደኛችሁ ይህን ቪዲዮ ሼር በማድረግ እስከመጨረሻው ድረስ አብራችሁን ቆዩ። ቀጥታ ወደ ቪዲዮአችን እንሄዳለን። አሁን ላይ ለተማሪዎች ችግር የሆነባችሁ ነገር ነው ብዬ የማስበው እኔ እንዳንድ አስተማሪ ሁሉም ሰው ሶሻል ሚዲያ በየእጁ አለው ማለትም ስልክ አለው ማለት ነው። ታዲያ የራሱን ስልክ ተጠቅሞ የፈለገውን ነገር ምንም ነገር ሳይሰማ ከመረጃ ውጭ የሆነ ነገር ዝም ብሎ አውርቶ አፕሎድ ማድረግ ይችላል ማለት ነው የትኛውን ፕላትፎርም ላይ። ዛሬ ደግሞ ሁላችሁም ተማሪዎች እንደምናውቀው አንድሮይድ ስልክ ተጠቃሚ ነው የምትሆኑ ከ99% በላይ ማለት ነው። ይህን መረጃ ታዩታላችሁ፣ እውነት ይመስላችኋል፣ ትወዛገባላችሁ፣ ለሁሉም መረጃውን ታሰራጩታላችሁ። ተማሪዎች በስፋት ያወሩታል ማለት ነው። እና ሶሻል ሚዲያ ያመጣብን አሁን በጣም ትልቁ ችግር ይሄ ነው። በተለይ ተማሪዎችም ጫና እየሆነባቸው ያለ። ከዚህ ጋር ተያይዞ ወደ ዋናው ቪዲዮ ከመሄድ በፊት መረጃ ተሰሙ መርጣችሁ ስሙ ለማለት ያክል ነው ማለት ነው። ታዲያ ወደ ዋናው ፖይንት ትገባላችሁ። የሪሚዲያል ውጤት አያያዝ ምንድነው? ምን አይነት ነው የሚሉ ጥያቄዎች በሰፊው እየጠየቃችሁ ትገኛላችሁ ማለት ነው። ሪሚዲያል እንግዲህ ሁላችሁም እንደምታውቁት ከተጀመረ የተወሰኑ ዓመታት ተቆጥረዋል። ታዲያ መንግስት ሪሚዲያል ፈተናን መስጠት የጀመረባቸውን የመጀመሪያ 2 ዙር ፈተናዎችን እንዴት እንደሰጠ ደግሞ ሁላችሁም እንደምታውቁት ነው ማለት ነው። ያ ማለት እንግዲህ 12ኛ ክፍል ተፈትናችሁ ነው ወደ ዩኒቨርሲቲ የምትገቡ ማለትም ፍሬሽማን የሚያስገባ ውጤት ከሌላችሁ ነው አይደል ወደ ሪሚዲያል ተቀላቀላችሁት። ታዲያ በዛ ሰዓት የነበረው ውጤት አያያዝ ምንድነው? ከዚህ ይዛችሁት የምትሄዱት ወይም የ12ኛ ክፍል ውጤታችሁ ከ20% ይያዝ ነበረ። ዩኒቨርሲቲ ውስጥ ገብታችሁ ደግሞ ሌክቸሮች በተሰጣቸው ቴብል ኮንተንት መሰረት የሚያስተምሯችሁና በአሳይመንትም በምንም ነበር የሚሰጧችሁ። እዛ ላይ የሚሰሯቸው ግሬዶች ደግሞ ወደ 30 ይቀየሩና 50% ማለት ነው። ከዛ ትምህርት ሚኒስቴር ከ50% ይፈትናችኋል ማለት ነው። አጠቃላይ ሲደመር 100% ይሆናል። ከ50% በላይ ያመጣ ያልፋል ማለት ነው። እንግዲህ የነበረው እንደዚህ ነው። ሶሻሎችም ናቹራሎችም የራሳችሁን ትምህርቶችን የምትፈተኑ የነበረው ማለት ነው። ታዲያ ከዛ ጋር ተያይዞ አሁን ምን ነበር የዛኔ የተፈጠረው ነገር? ዩኒቨርሲቲዎች እንደምታውቁት ነው ተማሪዎችን ከአቅም በላይ መቀበል ለዩኒቨርሲቲዎች በጣም አዋጭና አሪፍ ስለሆነ ከበጀት ጋር ተያይዞ ማለት ነው ራስ ገዝ የሚባሉ ዩኒቨርሲቲዎች እንኳን በጣም ከፍተኛ ቁጥር ያለው ተማሪ ነው የሚቀበሉ አይደለም ኖርማል በመንግስት በጀት የሚሰራደሩት 100% ማለት ነው። እና ዩኒቨርሲቲዎች ምንድነው የሚያደርጉት? በጣም ሃይ ኳንቲቲ ተማሪ ይቀበሉና ማለትም ብዙ ቁጥር ያለው ተማሪ ማለት ነው። ተማሪው በገፍ ማለትም ሙሉ በሙሉ ያነበቡ ተማሪዎች ብቻ ሳይሆን ሙሉ በሙሉ ተማሪው እንዲያልፍላችሁ ይፈልጋሉ ማለት ነው። በኢምፕሊኬሽን ምንድነው? አሁንም ቀጣይ ዓመት እናንተ ከዘው እየተማራችሁ ዩኒቨርሲቲው የተማሪ ቁጥር በጨመረለት ቁጥር ከፍተኛ የሆነ በጀት ይበጅትለታል ማለት ነው። ያው እንግዲህ ከዛ በኋላ ምግብ የምትመገቡትን የምታውቁት ነው። አይታችሁታል። ትንሽ ጊዜ ቢሆንም ሪሚዲያል ተማሪዎች ፍሬሽማኖች ምናምንም እያያችሁ እስከሆነ በአጋጣሚ በቃ የሚፈጠረውን ነገር ታውቁታላችሁ። ከዛ በኋላ ብዙ ጊዜ የተደራጁ አሰራሮችንና ወደ ኪስ ለመክተት ገንዘብን በጣም ከፍተኛ የሆነ በጀት ያስፈልጋል። እንደዛ ለማድረግ ዩኒቨርሲቲዎች እንደሚያደርጉ ብዙ ቁጥር ተማሪ መቀበል ከዛ ሙሉ በሙሉ ለማሳለፍ መጣር። ከዛ አንፃር ከ30% የምትወስዷትን የዩኒቨርሲቲ ፈተናችሁን ዩኒቨርሲቲዎች ዝም ብለው ከ25 በታች የሚያመጣ ተማሪ አልነበረም። እዛም ነው እንግዲህ ምናልባት ኢንፎርሜሽኑ ካላችሁ ሪሚዲያል ፈተና መሰጠት የጀመረባቸው የመጀመሪያዎቹ 2 ዙሮች በጣም አሪፍ ውጤት እያመጡ ተማሪዎች ኦልሞስት ሁሉም ዩኒቨርሲቲዎች ከ90% ከ95% በላይ ነው ያሳለፉ። ሶ ኤግዚት ኤግዛም አሁን እንደዛ እየተካሄደ ስለሆነ ኤግዚት ኤግዛም ላይ ያለው ጫና አሁን ፈተና ላይ በጣም ማድረግ ያሉባችሁ ጥንቃቄዎች ትምህርት ሚኒስቴር የሰጠውን ማስጠንቀቂያ ሰምታችሁናል ብዬ አስባለሁ። እዚህ ጋር ቪዲዮ ላለማርዘም ነው እንጂ በጣም ተማሯል። ፕሮፌሰር ብርሃኑ ነጋ ሲናገሩ የትምህርትና ፈተናዎች አገልግሎት ኤጀንሲ ሚኒስትር ዴታው ሲናገሩ ሰምታችኋል ብዬ አስባለሁ። በጣም ከፍተኛ የሆነ ጫና አለ። ፈተናችሁ ሲቀጥልም ኦንላይን ነው። ሶ ውጤት አያያዛችሁ ከዛ አንፃር የነበረው ለምድር የተነሳ ዩኒቨርሲቲዎቻችን ከ30 ያለችው እንደወሰዳችሁ አሁንም የተማሪ ኳሊቲ እየጨመረ አይደለም። ተማሪዎች አንበው እያለፉ አይደለም። ስለዚህ 100% ወደ ማዕከሉ መምጣት አለበት ብሎ ትምህርት ሚኒስቴር 100% ፈተናው ከትምህርት ሚኒስቴር ማውጣት ጀምሯል ማለት ነው። አሁን እሱ ላይ የራሳችሁን ብቃት ለመፈተሽ ነው እንጂ ሪሚዲያል ላይ የሚሰሩት ውጤት ምናልባት ወደ ፍሬሽማን የሚደመሩ ከሆነ እሱን እዛው ከዩኒቨርሲቲዎቻችሁ ነው የምታወሩት እንጂ 100% ከማዕከሉ ነው ማለት ነው ውጤታችሁን ያዝላችሁ።
ታውቃላችሁ 100% በትዊስተር ፈተናውን ያወጣዋል። ከትዊስተር የመጣውን ፈተና ሰርቶ ከ50% በላይ ያመጣ ተማሪ ወደ ፍሬሽማን ይቀላቀላል ማለት ነው። እንግዲህ ያለው መረጃ ይህ ነው። ሰሞኑን ምንድነው ባለፈው አመት ተማሪ በጣም በገፍ ነው የወደቀ እንደምታውቁት ሪሚዲያል ተማሪም 12ኛ ክፍልም እንደዛ ነው። ኖርማል ያው ሪሚዲያል ስለነበራችሁ ሪሚዲያሎች እየወደቁ ስለሆነ 12ኞችም እየወደቁ ስለሆነ ውጤት አያያዝ ላይ ማሻሻያ ተደርጓል እያሉ ነው በጣም ብዙ ሰዎች መረጃ በሰፊው እያስተራጩ ያሉ። ከዚህ አንፃርም ነው እኔን ደግሞ ብዙ ልጆች እየጠየቃችሁ ያላችሁ። ኤንዋይ ማንኛውንም አይነት መረጃ ትምህርት ሚኒስቴር ሲለቅ በእኔ በኩል ማግኘት ስለምትችሉ ቻናላችን ሰብስክራይብ ማድረግ የቻናላችን ቤተሰብ ሁኑ። ማንኛውም አይነት ጥያቄ እንደዚህ ግራ ያጋባችሁ ጥያቄዎች ካሏችሁ ደግሞ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ዲስክሪፕሽን ላይ ቴሌግራም አካውንት ይማላላችሁ። እስከዚህ ድረስ ካዳመጣችሁ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሼር እንሰንብት። ይህ መረጃ ይጠቅማላችሁ ለምታስቡት ጓደኛችሁ ሼር ብታደርጉለት አሪፍ ነው ያስባለሁ።